ኤርምያስ 29 ቁጥር 10 ምን ይላል? እግዚአብሔር እንዲህ ይላልና 70 ዓመት በባቢሎን በተፈጸመ ጊዜ ምን አረጋችኋለሁ? ወደዚህም ስፍራ መልካሚቱን ቃሌን እንዲህ ልበልና ልጸልይ። 70 ዓመት የባቢሎን ምርኮ ዘመን ተፈጸመ። አሜን ሃሌሉያ። አሜን 70 ዓመት የባቢሎን የምርኮ ዘመን በተፈጸመ ጊዜ ምን አረጋችኋለሁ? የጉብኝት ጊዜ ነው። አሜን ኧረ አሜን በሏ። አሜን ወደዚህ ስፍራ መልሳችሁ ዘንድ መልካሚቱን ቃሌን ይፈጽምላችኋል። የኪዳን ቤት ከፍ እያለ ነው የሚሄደው። አሜን ቢወድቅም ይነሳል። አሜን የጠፋ ሲመስል እንደገና ያቆጠቁጣል። አሜን ሃሌሉያ። አሜን ለእናንተ የማስባትን ሐሳብ እኔ አውቃለሁ። ሰይጣን ያውቃል አላለም። ሰዎችም ያውቃሉ አላለም። እናንተም ታውቃላችሁ አይደለም። እኔ በእኛ ጉዳይ ማን ያውቃል? ፍጻሜና ተስፋ ሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም። ፍጻሜና ተስፋ ይህ ተስፋ የሚባለው ነገር በጣም አስፈላጊ ነገር። ሰው ሆስፒታል ተኝቶ አይገርምም? ተስፋ አለ በውስጡ። እድናለሁ ነገ፣ ከዛ እነሳለሁ፣ ከዛ ወደ ልጆቼ እሄዳለሁ፣ እሰራለሁ፣ አገለግላለሁ፣ እኖራለሁ ይላል። እስር ቤት ያለውስ ነገ ከዚህ ቦታ ነፃ ወጣለሁ፣ እፈታለሁ፣ ከዛስ ወደ ቤተሰቦቼ እቀላቀላለሁ፣ ከዛስ ልጆቼን አሳድጋለሁ፣ አይደለም እሰራለሁ፣ አገለግላለሁ ይላል። ተስፋ የሚሰጥ ባይዘወይ እግዚአብሔር ነው። በሰው ልጅ ልብ ውስጥ ተስፋን የሚያስቀምጥ እግዚአብሔር ነው። ተስፋን ምን አረጋችኋለሁ? ሰጣለሁ። ተስፋ ምንም የሚደረግ ነገር ነው፣ የሚቀማ ነገር ነው፣ የሚሰጥ ነገር ነው ማለት። ሰላምን እሰጣችኋለሁ። ሰላም ይወሰዳል እኮ አይደለም? ሰላሜን እሰጣችኋለሁ፣ ሰላም ይሰጣል እኮ። ተስፋን እሰጣችሁ ዘንድ አለ እና እግዚአብሔር ተስፋ ይሰጣል። ተስፋ በማን እጅ ነው ያለው? ስለዚህ የምርኮ ዘመን ሲያበቃ እጎበኛችኋለሁ፣ ከዛ ተስፋን እሰጣችኋለሁ። ተስፋ ከሚያስቆርጥ ነገር አወጣችሁና ተስፋን እሰጣችኋለሁ፣ ጎበኛችኋለሁ። ስጎበኛችሁ ምን ሰጥቼ? ባለ ተስፋ አደርጋለሁ አለ። ያው የሰው ልጅ ያለ ምግብ የተወሰነ ቀን መኖር ይችላል አይደለም? ባዮሎጂው ያለ ውሃም ያለ ተስፋስ? ተስፋ ከተነጠቀ ተስፋ የሌለው አሁን እዚህ ጋር ጫት የሚቅመው ምናምን ከውስጡ ምን ተወስዶ ነው? ተስፋ። የሆነች ነገር ያጋጥመዋል፣ ከዛ ተስፋ ይወሰድበታል፣ ተስፋ ይርቀዋል። ሲያስብ ጨለማ ነው የሚሆንበት፣ ሲያስበው ዝግ ግድግዳ ነው የሚሆንበት። ምን አረጋለሁ የኔ ህይወት ምንድናት ይላል፣ ተስፋ ይቆርጣል። ብዙ ተስፋ የሚያስቆርጥ ነገር አለ። ሰው ባለው ነገር ተስፋ አያገኝም። ቢሊየን ዶላር እያላቸው ራሳቸውን ታንቀው የሚሞቱ ሰዎች ገንዘብ አጥተው ሳይሆን ተስፋ ከውስጣቸው ምን ሆኗል? ሙጥጥጥ ብሎ ወጥቶ ሄዷል። አንዳንድ ጊዜ አጋንን ስንገስጽ እንደዚህ ይላል፣ ተስፋዋን በልቼ ተስፋ እንዳይኖራት አርጌ ተስፋዋን እንዲያርጌ። አንተ ለካ ከህይወት ተስፋ ከተወሰደ በጣም አደገኛ ነው። ማገልገል አትችልም ቆመ። እውነት ሸደ። አዎ እንደዚህ ቆመ በድን ነው የምትሆነው። ሰውነት ብቻ ይንቀሳቀሳል፣ ውስጥ ግን ምን የለውም?
በቃ መኖር ምን ያረጋል የሚሉ ሰዎች አይታችኋል። መብላት ምን ያረጋል፣ መልበስ ምን ያረጋል ይላል። ባይ ዘ ወይ ተስፋ ያለው ሰው ብር ካለው ሰው ይበልጣል። ልክ ነው ልክ አይደለም? ተስፋ ያለው ሰው ኪሱ ባዶ ነው ግን ልቡ ሙሉ ነው። ልቡ በተስፋ ጥቅ ያለ ነገ መልካም ይሆናል ይላል። አሜን በሏ። ነገ ዛሬ ማያቸውን ግብፃውያንን ነገ ለዘላለም አላያቸው። ተስፋ አለው። ነገ ይሄ ተለውጦ ሌላ ነገር ውስጥ ነው የምንገባው ይላል። ተስፋ መቁረጥ መንፈስ ያለውስ ነገ እንሞታለን፣ ዛሬ ያንቺ ልጅ እንብላ፣ ነገ ደግሞ የኔን እንበላለን ነው። እግዚአብሔር አለ ተስፋን እሰጣቸዋለሁ። አሜን። ሌላው ፍጻሜን እሰጣቸዋለሁ። ፍጻሜ ይሄን ተናግሬ ልጽ ለዚህ ቤተክርስቲያንም ፍጻሜ ሆኗል። አሜን። ተስፋና ፍጻሜ ምን አደርጋቸዋለሁ? መልእክቴ እነዚህ ሁለቱ ናቸው። ከላይ ያለውን ውሰዱት፣ ግን ዋናው መድኃኒቶቹ እነዚህ ናቸው። ተስፋና ፍጻሜን የሚሰጥ እግዚአብሔር ነው። እኔ ከሆነ ጊዜ በኋላ ነው እየገባኝ የመጣው የብዙ ሰዎችን ህይወት ሳይ ምናምን ሳይ ወይኔ ፍጻሜ በጣም ኢምፖርታንት ነገር ነው። መጽሐፍ ቅዱስ ከነገር ጅማሬ ይላል ምን ይሻላል ይላል። ፍጻሜ እሰጣችኋለሁ አለ እግዚአብሔር። ከነገር ምን ማይጀምር የለም። ማሚ ቢዝነስ ማይጀምር የለ፣ አገልግሎት ማይጀምር የለ፣ ስራ ማይጀምር የለ። መጀመር ምን ችግር አለው? መጀመር ምን መች ብርቅ ሆኖ ያውቃል? ልክ ነው ልክ አይደለም? ማን መጀመር ያቅተዋል? ተነስቶ ዛሬ ሰው የፈለገውን መጀመር ይችላል። መጀመር ጥሩ ነው፣ ግን ስንት ሰው ነው በማራቶን ሩጫ ከ1000 ሰው ስንት ሰው ነው ወደፊት የሚወጣው? የሚጨርሰው ስንት ነው? የመጨረስ መንፈስ ያላቸው ሰዎች ናቸው የሚጨርሱት።